የኤርትራ ጦር ድንበር ጥሶ ገባ። ግብጽ በይፋ ጦርነት አወጀች። ተመድ በትግራይ ከባድ ማስጠንቀቂያ ሰጠ። የአፍሪካ ቀንድ ዳግም በባሩድ ጭስ ልትታመስ አፋፍ ላይ ትገኛለች። በኢትዮጵያና በኤርትራ ድንበር ላይ የተጋረጠው የጦርነት ደመና አሁን ካለበት አስፈሪ ደረጃ አልፎ የሁለቱ ሀገራት ሰላም በቀጭን ክር ላይ ተንጠልጥሏል። በዛላንበሳና በኢሮብ አካባቢዎች የኤርትራ ጦር በከፍተኛ ኃይል ወደ ግዛት ዘልቆ መግባቱና ኬላዎቹን ማቆሙ ሲሰማ አካባቢው የሞትና የህይወት ፍልሚያ የሚካሄድበት የቀጠናው ዋነኛ የጦር ግንባር ለመሆን ሰዓታትን እየጠበቀ ይገኛል። ጉዳዩን በዝርዝር እናስደምጣቸዋለን። የመጨረሻው የጥፋት ደውል ተደውሏል። ግብጽ በታሪኩ አድርገው የማታውቀውንና በኢትዮጵያ ላይ ያነጣጠረ ወታደራዊ ከበባ ለማካሄድ የጦር መርከቦቿን በቀይ ባህርና በኤደን ባህረ ሰላጤ ላይ ማሰማራት መጀመሯ ታወቀ። ይህ ስምሪት ኢትዮጵያ በውስጣዊና ቀጠናዊ ጫናዎች የተወጠረችበትን አጋጣሚ በመጠቀም ካይሮ የቀይ ባህርን በር ለመቆለፍና አዲስ ወታደራዊ በላይነት ለመመስረት የጀመረችው የመጨረሻው ካርድ እንደሆነ እየተነገረ ይገኛል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በትግራይ ክልል ዳግም ያገረሸው ወታደራዊ ግጭትና የድሮን ጥቃቶች ቀጠናውን ወደማያልቅ ምስቅልቅል ሊከቱት እንደሚችሉ የተባበሩት መንግስታት ድርጅት አስጠነቀቀ። የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሁኔታው እጅግ አደገኛ ደረጃ ላይ መድረሱን በመጥቀስ ሁሉም ወገኖች ከገደል አፋፍ እንዲመለሱ አስቸኳይ ጥሪ አቅርበዋል። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምናላችሁ። ይህ ዜና ላፍታ ነው። ቪዲዮ ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። በኢትዮጵያና ኤርትራ ድንበር ላይ የጦርነት ነጋሪት ተመታ። የኤርትራ ጦር ወደ ግዛት ዘልቆ መግባቱ ተሰማ። የአፍሪካ ቀንድ ዳግም በጦርነት አውሎ ንፋስ ልትታመስ አፋፍ ላይ ትገኛለች። በኢትዮጵያና በኤርትራ ድንበር ላይ የተደቀነው ቀውስ አሁን ካለበት አስፈሪ ደረጃ አልፎ የቀጠናውን ሰላም ዳግም ወደማይመለስበት ማጥ ውስጥ ሊከተው እንደሚችል የሚጠቁሙ መርዶች በየአቅጣጫው እየተሰሙ ነው። ጸጥታ የሰፈነባቸው በሚመስሉ የድንበር ተራራዎች ጀርባ የከባድ መሳሪያዎች ሽንገላና የጦር ሰራዊት እንቅስቃሴዎች ምድርን እያናወጧት ይገኛሉ። የመረጃ ምንጮች እንደሚያመለክቱት በአሁኑ ሰዓት እጅግ ዘመናዊና አውዳሚ የሆኑ የጦር መሳሪያዎች በከፍተኛ ፍጥነት ወደ ድንበር ቀጠናዎች እየተጠጋጉ ነው። ሁኔታው የጦርነት ነጋሪት ተመታ የሚያሰኝ ሲሆን የኤርትራ ሰራዊት ከህወሓት ታጣቂዎች ጋር በማበር ድንበር ጥሰው ወደ ኢትዮጵያ ግዛት መግባታቸው ደግሞ ነገሩን ይበልጥ ውስብስብና አስፈሪ አድርጎታል። በተለይም በታሪካዊቷ የዛላንበሳ ከተማ የኤርትራ ወታደሮች የገቡባቸው አካባቢዎች መኖራቸውና እገታዎችን እየፈጸሙ መሆኑ መሰማቱ የአካባቢውን ነዋሪዎች በከፍተኛ ስጋትና ድንጋጤ ውስጥ ጥሏቸዋል። በትግራይ ምስራቃዊ ዞን በተለይም በኢሮብ ብሔረሰብ ወረዳና በዛላንበሳ አካባቢዎች ያለው ሁኔታ እጅግ አሳሳቢ ነው። የኢትዮጵያ መከላከያ ሰራዊት በሌለባቸው ሰፋፊ የድንበር ስፍራዎች የኤርትራ ወታደሮች እንደፈለጋቸው እየገቡና እየወጡ መሆናቸው የሀገርን ሉዓላዊነት ጥያቄ ውስጥ የሚጥል ሆኗል። በአንዳንድ አካባቢዎች የኤርትራ ጦር የራሱን ኬላዎች በማቆም እንቅስቃሴዎችን መቆጣጠር መጀመሩ ጦርነቱ በይፋ ሳይታወጅ ተጀምሯል የሚል ጥርጣሬም ፈጥሯል። ነዋሪዎቹ ለደህንነታቸው ዋስትና በማጣት በገዛ ምድራቸው ባይተዋር ሆነው በስጋት ቁልቁለት ላይ ይገኛሉ። ከጦርነቱ ትንኮሳ ባሻገር እነዚህ የድንበር አካባቢዎች አሁን ላይ የህገወጥ የሰዎች ዝውውርና የኮንትሮባንድ ንግድ መናኸሪያ ሆነዋል። ይህ ደግሞ ለሀገራዊ ደህንነት ከፍተኛ አደጋ መሆኑ አያጠራጥርም። የህግ የበላይነት በሌለበትና በጠመንጃ ኃይል በሚመራ ቀጠና ውስጥ ወንጀለኞችና የሀገርን ሰላም የሚያናጉ ኃይሎች እንደ ልባቸው እየፈነጩ ይገኛሉ። ይህ ውጥረት በዚሁ የሚቀጥል ከሆነ የታሪክ ጠባሳው ሊድን የማይችል ዳግም የደም መፋሰስ ሊከሰት እንደሚችል ግልጽ ሆኗል። አሁን ላይ የዓለም አቀፉ ማህበረሰብና የሁለቱ ሀገራት ህዝቦች አይን ያረፈው በጉጉት በሚጠበቀው 39ኛው የአፍሪካ ህብረት ስብሰባ ላይ ነው። ይህ ጉባኤ በሁለቱ ሀገራት መካከል ያለውን ቅራኔ ለመፍታትና የጦርነት ደመናውን ለማርገብ የመጨረሻው የዲፕሎማሲያዊ መንገድ ተደርጎ እየታየ ነው። የሁለቱ ሀገራት የጋራ ወዳጆች በዚህ ጉባኤ ላይ የሚያቀርቡት የመፍትሄ ሀሳብና የሚጥሉት የሰላም ዘር ነገሮችን ይቀይር ይሆን ወይስ አፍሪካ ህብረት እንደለመደው በዝምታና በዲፕሎማሲያዊ ንግግሮች ብቻ ጦርነቱን ይታዘባል የሚለው ጥያቄ የብዙዎች አሳሳቢ አጀንዳ ነው። ሰዓቱ እየመሸ ነው። ውጥረቱም እየናረ። በድንበሩ አካባቢ ያለው ጸጥታ ከማዕበል በፊት ያለ ጸጥታ ይመስላል። የከባድ መሳሪያዎቹ ድምጽና የሰራዊቱ ሩጫ የት ጋር እንደሚቆም አይታወቅም። ኢትዮጵያና ኤርትራ ዳግም ወደ ጨለማው ጦርነት ዘመን ይገባሉ ወይንስ በሰላም አምባሳደሮች ጥረት ትንኮሳ ይቆማል? መልሱን የሚሰጠን ጊዜና የአፍሪካ ህብረት ስብሰባ ውጤት ብቻ ይሆናል። እርሶም በዚህ መረጃ ላይ ያሉትን ማንኛውንም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ከዲፕሎማሲ ወደ ወታደራዊ እርምጃ። ግብጽ ኢትዮጵያን ከአራት አቅጣጫ ለመቆለፍ በይፋ የከበባ ስምሪት ጀመረች። የምስራቅ አፍሪካ የጂኦፖለቲካዊ ሰማይ በጥቁር ደመና እየተሸፈነ ባለበት በዚህ አስጊ ወቅት የፕሬዝዳንት አብዱል ፈታህ አልሲሲ መንግስት ለዘመናት ሲዝትበት የነበረውን ወታደራዊ አማራጭ በይፋ ወደ ተግባር ማሸጋገሩ ተሰምቷል። ካይሮ የአባይን ወንዝ አስመልክቶ በዲፕሎማሲው መድረክ ስታካሄድ የቆየችው የቃላት ጦርነት ውጤት አላመጣም በሚል አሁን ፊቷን ወደ ቀጥታ ወታደራዊ ከበባ ማዞሯን የሚያሳዩ መረጃዎች እየወጡ ነው። ግብጽ በታሪኳ አድርጋው በማታውቀው መልኩ ግዙፍ የጦር መርከቦቿን በቀይ ባህርና በኤደን ባህረ ሰላጤ ላይ ማሰማራት መጀመሯ ቀጠናውን ወደማይመለስ የጦርነት እቶን ሊከተው
እንደሚችል ተሰክቷል። ይህ ስምሪት የተጀመረው ኢትዮጵያ በውስጣዊ ፖለቲካዊ ውጥረቶችና በኤርትራ በኩል የተጋረጠባትን የጸጥታ ስጋት ተከትሎ በቀጠናው የተፈጠረውን የኃይል ክፍተት ለመጠቀም ታስቦ የተዘነዘረ ስልታዊ ጥቃት መሆኑ ይነገራል። ሚድል ኢስት ፎረም የተባለው ተቋም ያወጣው አዲስ ወታደራዊ ትንታኔ እንደሚያመለክተው ካይሮ በአረብ ሊግ በኩል የምታሰማራውን ዲፕሎማሲያዊ ጩኸት እንደ ሽፋን በመጠቀም ከኤርትራና ከጅቡቲ ጋር በድብቅ እጅግ አደገኛ የጦር ስምሪት ስምምነቶችን ፈርማለች። በእነዚህ ምስጢራዊ ስምምነቶች መሰረት ግብጽ በኤርትራ የሚገኘውን ስልታዊውን የአሰብ ወደብና በጅቡቲ የሚገኘውን ግዙፉን የዶራሌ ወደብ የጦር መርከቦቿን ለማስፈርና ወታደራዊ ሎጂስቲክስ ማዕከል ለማድረግ የሚያስችላትን ሙሉ ፍቃድ አግኝታለች። እነዚህ ወደቦች ለኢትዮጵያ ኢኮኖሚያዊና ሉዓላዊ ሕልውና ወሳኝ ደሞሳጅ መስመሮች መሆናቸውን የተገነዘበችው ካይሮ የባህር ኃይሏን በእነዚህ ስፍራዎች በማቆም ኢትዮጵያን ከአራት አቅጣጫ ለመቆለፍና የአየርና የባህር በሯን ለማፈን መዘጋጀቷን ምንጮች ያረጋግጣሉ። የመንግስት ሚዲያዎች ጭምር እያሾለኩት ያለው መረጃ እንደሚያሳየው የግብጽ አውዳሚ የጦር መርከቦችና የባህር ውስጥ ተወርዋሪ ሚሳይሎች ወደ ኤደን ባህረ ሰላጤ መጠጋታቸው በኢትዮጵያ ላይ የቀጥታ ወታደራዊ ዛቻን የደቀነ ክስተት ሆኗል። ካይሮ ይህንን ከበባ ስታካሄድ ዓላማዋ የህዳሴውን ግድብ ውሃ ሙሌት ለማስተጓጎል ብቻ ሳይሆን ኢትዮጵያ በቀጠናው ያላትን የጂኦፖለቲካዊ በላይነት ሙሉ በሙሉ ለመገርሰስና ሀገሪቱን ወዳልተፈለገ ወታደራዊ ግጭት ውስጥ በመሳብ ለማዳከም መሆኑ ግልጽ እየሆነ መጥቷል። ይህ የከበባ ስልት ኢትዮጵያን በጎረቤት ሀገራት ወታደራዊ ሰፈሮች እንድትከበብ በማድረግ የንግድ መስመሮቿን በማንኛውም ሰዓት የመዝጋት አቅም የሚሰጣት ሲሆን ይህም በምስራቅ አፍሪካ ታይቶ የማይታወቅ አዲስ የወታደራዊ ፍጥጫ ምዕራፍ ከፍቷል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። በትግራይ ዳግም ያንዣበበው የጦርነት ስጋት። የተመድ የሰብአዊ መብት ኃላፊ አስቸኳይ ጥሪ ያቀረቡ። በትግራይ ክልል በተለያዩ አካባቢዎች እያገረሸ የመጣው ግጭትና ወታደራዊ ጥረት የቀጠናውን ሰላም ዳግም አደጋ ላይ እየጣለው መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ አስጠነቀቁ። ባለፉት ጥቂት ሳምንታት በኢትዮጵያ መከላከያ ሰራዊትና በትግራይ ጸጥታ ኃይሎች መካከል የታየው የኃይል ግጭት እንዲሁም ከባድ መሳሪያዎችና ድሮኖች ጥቅም ላይ መዋላቸው ሁኔታውን እጅግ አሳሳቢና ተለዋዋጭ አድርጎታል ተብሏል። ኮሚሽነሩ በሰጡት መግለጫ ይህ እያደገ የመጣው ውጥረት ወደ ለየለት ጦርነት ከማምራቱ በፊት ሁሉም ወገኖች ከገደል አፋፍ እንዲመለሱና ወደ ፖለቲካዊ ውይይት እንዲመጡ አሳስበዋል። በተለይም በሰሜን ምዕራብ ትግራይ በጸለምቴ አካባቢ እንዲሁም በደቡብና ደቡብ ምስራቅ ከአፋር ድንበር አቅራቢያ የሚታዩ ግጭቶች ከ2 ዓመቱ ደም አፋሳሽ ጦርነት ገና ባላጋገመው ህዝብ ላይ ተጨማሪ ሰብአዊ ቀውስ እንዳያስከትሉ ስጋታቸውን ገልጸዋል። በተጨማሪም በሁለት ወገኖች በኩል የሚፈጸሙ የዘፈቀደ እስራቶችና በንጹሃን ላይ እየደረሰ ያለው እንግልት በአስቸኳይ እንዲቆም የጠየቁት ቮልከር ቱርክ ዓለም አቀፉ ማህበረሰብ ውጥረቱን ለማርገብና የፕሪቶሪያውን የሰላም ስምምነት ለማስቀጠል የሚችለውን ሁሉ እንዲያደርግ ጥሪ አቅርበዋል። ይህ ዳግም ያገረሸው ውጥረት በኢትዮጵያና በኤርትራ መካከል ካለው ወቅታዊ መቃቃር ጋር ተዳምሮ መላውን የአፍሪካ ቀንድ ወደ ከፋ ቀውስ እንዳይመራውም ተሰግቷል። በተለይም በክልሉ ውስጥ ለውስጥ እየተስፋፋ የመጣው የኃይል እንቅስቃሴ ቀደም ሲል የተደረሰውን የሰላም ስምምነት አደጋ ላይ የሚጥል ከመሆኑም በላይ በሚሊዮን የሚቆጠሩ ሰላማዊ ሰዎችን ህይወት ዳግም ለከፋ ሰብአዊ ቀውስ ሊያጋልጥ እንደሚችል ተመልክቷል። ቮልከር ቱርክ አጽንኦት ሰጥተው እንደገለጹት በግጭቱ ሳቢያ የሚፈናቀሉ ዜጎች ቁጥር መጨመርና መሰረታዊ የሰብአዊ ድጋፎች መቋረጥ ቀጠናውን ወደማያልቅ ምስቅልቅል ሊከተው ስለሚችል ዓለም አቀፍ ተቋማትና ዲፕሎማቶች ጫናቸውን እንዲያበረቱ ጠይቀዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችኋቸውን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።